እናንተ የሆነ የተወደዳችሁ የጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። መረጃዎቹን ምነግራችሁ ደግሞ ሊያ ሳሙኤል ነኝ። በመጀመሪያም አርዕስተ ዜና። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከኦፕሬሽን ክሪስማስ ቻይልድ ጋር በጋራ በመሆን ለጠባሴ ሙሉ ወንጌል ቤተክርስቲያን ልጆች ስጦታ አበረከተ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ሴሚናሪየም ከ500 በላይ ተማሪዎችን አስመረቀ። ከውጭ በሶሪያ በሚገኝ አንድ ቤተክርስቲያን ላይ በተፈጸመ ጥቃት የ22 ሰዎች ሕይወት አለፈ። እንድትከታተሉ የጋበዝኩ ዝርዝር መረጃዎችን ነግራችኋለሁ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከኦፕሬሽን ክሪስማስ ቻይልድ ጋር በጋራ በመሆን ለጠባሴ ሙሉ ወንጌል ቤተክርስቲያን ልጆች ስጦታ አበረከተ። እሁድ ሰኔ 15 በተደረገው መርሃ ግብር የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከኦሲሲ ጋር በመተባበር በደብረ ብርሃን በ07 ጠባሴ ሙሉ ወንጌል አማኞች ቤተክርስቲያን በመገኘት በቤተክርስቲያኒቱ ለሚገኙ ህፃናት ስጦታ አበርክተዋል። ወደ 100 የሚጠጉ ልጆች በስፍራው በመገኘት ስጦታውን የተቀበሉ ሲሆን በቤተክርስቲያኒቱ ውስጥ ያልታቀፉ ልጆችም ስጦታውን ከተቀበሉት መካከል ይገኛሉ። በኢትዮጵያ የኦሲሲ ተጠሪ የሆኑት ወይዘሮ ህይወት ጌታቸው እንዲሁም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የውጭ ግንኙነት ዘርፍ ኃላፊ መጋቢ አሸብር ከተማ በቤተ ክርስቲያኒቱ ውስጥ በመገኘት መልእክት አስተላልፈዋል። ለልጆች እየተሰጠ ያለው ስጦታ እንጂ እርዳታ እንዳልሆነ የተናገሩት መጋቢው የስጦታው መርሃ ግብር ልጆችን ከማስደሰት ያለፈ እግዚአብሔር የሰጠንን ትልቁን ስጦታ ኢየሱስ ክርስቶስን ማሳየት እንደሆነ ተናግረዋል። በኢትዮጵያ የኦሲሲ ተጠሪ የሆኑት ወይዘሮ ህይወት ጌታቸው ለቤተ ክርስቲያኒቱ የተሰጡ ስጦታዎች ቤተ ክርስቲያኒቱ በአካባቢው ለሚገኙ ልጆችና ቤተሰቦቻቸው ወንጌልን ለመመስከር ጥቅም ላይ እንድታውል ያለመ መሆኑን ተናግረዋል። በቤተ ክርስቲያኒቱ መደበኛ የእሁድ አምልኮ በተደረገው የስጦታ መርሃ ግብር ስጦታው ከመስጠት ባለፈ በልጆች አውድ ወንጌልን ለልጆች ተሰብኳል። ጉባኤውም ስጦታውን ለልጆች እንዲደርስ ያደረጉትን የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስልንና የኦሲሲ ተወካዮችን ባርከዋል። በስፍራው ያገኘናቸው ወላጆችና ልጆችም በተሰጠው ስጦታ ደስተኛ መሆናቸውንም አጋርተዋል። መረጃውን ከካውንስሉ ገጽ አገኘ ነው። በተመሳሳይ መረጃ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከኦሲሲ ጋር በመተባበር በደብረ ብርሃን ከተማ ለሚገኙ ከ7000 በላይ ተፈናቃይ ልጆች ስጦታን አበረከቱ። በሰማሪታን ፕሬስ የሚመራው የኦፕሬሽን ክሪስማስ ቻይልድ በዓለም ዙሪያ ያሉ ልጆች ሌላው የዓለም ክፍል ለሚገኙና በተለያዩ ችግር ውስጥ ለሚያልፉ ልጆች ስጦታዎችን እንዲያበረከቱ የሚያስችል ፕሮጀክት ነው። ሰኔ 14 ቅዳሜ ቀን በተካሄደው ስጦታን የማበረከት መርሃ ግብር ላይ ከ7000 በላይ ተፈናቃይ ህፃናት ከተለያየ ዓለም ካሉ ልጆች የተበረከተላቸውን ስጦታዎች ተቀብለዋል። ከ2 ዓመት ጀምሮ እስከ 14 ዓመት ያሉ ልጆችን የሚያካትተው ስጦታ የተለያዩና ልጆችን የሚያስደስቱ መጫወቻዎችንም ያካተተ ነበር። በባቄሎ ወይንሸትና ቻይና በተሰኘ ካምፖች ስር በተደረገው ስጦታ የመስጠት መርሃ ግብር ላይ ከልጆች ጋር መልካም የጨዋታ ጊዜ የነበረ ሲሆን ከዛም በተጨማሪ ልጆች እግዚአብሔር ምን ያህል እንደሚወዳቸው የሚያስረዳ መልእክት እንዲደርሳቸው ተደርጓል። በተጨማሪም ታላቁ ስጦታ የተሰኘና እግዚአብሔር ለሰው ልጆች የሰጠው ትልቁ ስጦታ ኢየሱስ እንደሆነ የሚያሳይ አጭር የልጆች መጽሐፍ ተበርክቶላቸዋል። ከልጆች ጋር ባደረግነው ቆይታ የተሰማቸውን ደስታ መታዘብ የቻልን ሲሆን ወላጆችን በልጆቻቸው ደስታ መደሰታቸውን ገልጸውልናል። የኢትዮጵያ ወንጌላዊት መካነ ኢየሱስ ሴሚናሪየም ከ500 በላይ ተማሪዎችን አስመረቀ። ባልደረባችን ሃሌሉያ ቢኒያም ዝርዝር መረጃውን ትነግረናለች። የመካነ ኢየሱስ ሴሚናሪ ላለፉት ዓመታት በተለያየ የትምህርት መስኮች ያስተማራቸውን ተማሪዎች በደማቅ ስነ ስርዓት አስመርቋል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ፣ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፕሬዝዳንት ቄስ ዶክተር ዮናስ ይገዙ፣ የሴሚናሪው ሴኔት የስራ አስፈጻሚ እንዲሁም ተጋባዥ እንግዶች
ተመራቂ ቤተሰቦችም ተገኝተዋል። የመካነ ኢየሱስ ሴሚናሪ ፕሬዝዳንት ቄስ ዶክተር ዳንኤል የእንኳን ደህና መጣችሁ ንግግር አድርገዋል። በንግግራቸውም ከብዙ ድካም በኋላ ለዚህ ቀን ስለደረሳችሁ እንኳን ደስ አላችሁ ብለዋል። በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የሚስዮንና ቴዎሎጂ መምሪያ ዳይሬክተር ቄስ ዶክተር ለሲሳ ዳንኤል እግዚአብሔርን ቃል ያካፈሉ ሲሆን የሴሚናሪውም የዝማሬ ቡድን በዝማሬ አገልግለዋል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፕሬዝዳንት ቄስ ዶክተር ዮናስ ሲገዙ በበኩላቸው ተማሪዎች እንኳን ደስ አላችሁ በማለት የኢትዮጵያ ወንጌላዊት ቤተክርስቲያን በብዙ አቅጣጫ ውጤታማ መሆኗን አንስተው ተማሪዎች ጸሎት በማድረግ በመባረክ መርሃ ግብሩ መጠናቀቁን የደረሰን መረጃ ያሳያል። የነዳጅ ዋጋ ይጨምራል በሚል ሐሳብ ነዳጅ በደበቁ 2 ማደያዎች ላይ እርምጃ መውሰዱን የቀጠናዊ ትስስር ሚኒስቴር አስታወቀ። የነዳጅ ዋጋ ይጨምራል በሚል ሐሳብ ነዳጅ በደበቁ 2 ማደያዎች ላይ እርምጃ መውሰድ መጀመሩን የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ተናግረዋል። ሚኒስትሩ በሰጡት ጋዜጣዊ መግለጫ በአዲስ አበባ ከ5 ሚሊዮን ሊትር በላይ ነዳጅ ቢኖርም ነዳጅ የለም በማለት አገልግሎት ያቆሙ ማደያዎች መኖራቸው መረጋገጡን አብራርተዋል። በተደረገው ክትትልና ማጣራትም በቂ ነዳጅ እያላቸው አገልግሎት ያቆሙ 2 ማደያዎች ከግብይት እንዲወጡና ስራ አስኪያጆቹ በቁጥጥር ስር እንዲውሉ መደረጉ ሚኒስትሩ ጠቁመዋል። ባምቢስ ኖክና መርካቶ ሀበሻ እርምጃ የተወሰደባቸው ማደያዎች መሆናቸውን ያነሱት ሚኒስትሩ በነዳጅ ላይ የሚጨምር ዋጋ አለመኖሩን አረጋግጠዋል። መንግስት ከግንቦት ወር ጀምሮ ከነዳጅ ድጎማ መውጣቱን አስታውሰው የነዳጅ ዋጋም በዓለም የነዳጅ ገበያ ብቻ ይወሰናል ብለዋል። ከአሁን በኋላ በየወሩ የሚደረግ የዋጋ ጭማሪ እንደማይኖርም ሚኒስትሩ ተናግረዋል። መረጃው የአዲስ ሚዲያ ኔትወርክ ነው። በሶሪያ የሚገኝ አንድ ቤተ ክርስቲያን ላይ በተደረገ ጥቃት የ22 ሰዎች ህይወት አለፈ። ባልደረባችን ዳንኤል አንተነህ ዝርዝር መረጃውን ይነግረናል። አይኤስ በሶሪያ አንድ ቤተ ክርስቲያን ውስጥ በከፈተው ጥቃት ከ20 በላይ ሰዎች ህይወት መቅጠፉን የሀገሪቱ መንግስት አስታውቋል። የሶሪያ ጊዜያዊ መንግስት ቡድኑ የአጥፍቶ ጠፊ ጥቃት ፈጽሟል በሚል ወንጅሏል። 52 ሰዎች ጉዳት እንደደረሰባቸው ይፋ የሆነም ሲሆን በሶሪያ ምድር የበሽር አልአሳድ መንግስት ከተገረሰሰ ወዲህ ለመጀመሪያ ጊዜ እንዲህ አይነት ጥቃት በአይኤስ ሲደርስ ነውም ተብሏል። ከቡድኑ ጋር ትስስር ያለው አንድ ግለሰብ ወደ ግሪክ ኦርቶዶክስ ቅዱስ ኤልያስ ቤተ እምነት ደማስቆ ውስጥ ዘልቆ በመግባት ተኩስ መክፈቱንም ጊዜያዊ መንግስቱም ተናግረዋል። ዜጎች በራሳቸው እምነት ማምለክ እንዲችሉ ለማድረግ የአህመድ አልሻራ መንግስት ጥበቃ እንደሚያደርግም አስታውቋል። አይኤስ የአሳድ መንግስት መውደቅን ተከትሎም በሶሪያ ሊያንሰራራ ይችላል የሚል ስጋት በዓለም ላይ ተጋርጦ እንደነበረም አይዘነጋም። ጥቃቱ 2 ሰዎች እንደፈጸሙት የተገለጸም ሲሆን በቤተ ክርስቲያን ውስጥ ከ400 በላይ ሰዎች ነበሩም ተብሏል። ይህ ዜና እስከተጠናከረበት ሰዓት ድረስ ጥቃት አድራሾቹን በተመለከተ የተባለ ነገር የለም ሲል አርቲ ዘግቧል። የእስራኤልና ኢራን ግጭት ወደማይጠገን ደረጃ ሳይደርስ የዓለም አቀፉ ማህበረሰብ የማስቆም ግዴታ አለበት ብለዋል ፖፕ ሊዮ 14ኛ። እየተከታተላችሁ ያላችሁት ከጄኤምኤም ቴሌቪዥን ወደ እናንተ እየደረሰ ያለው መረጃዎቻችን ነው። ወደ ውጭ መረጃ አልፋለሁ። እስራኤል 6 የኢራን አየር ማረፊያን ማጥቃቷን ገለጸች። የእስራኤል መከላከያ ሚኒስቴር የኢራን 6 አየር ማረፊያዎች እንዲሁም 15 የጦር አውሮፕላኖች፣ ጀቶችና ሄሊኮፕተር ማውደሟን አስታውቋል። የእስራኤል መከላከያ ሰራዊት በበኩሉ በማህበራዊ ትስስር ገጹ ባጋራው መረጃ ጥቃት የተደረገባቸው አየር ማረፊያዎች በኢራን ምዕራብ፣ ምስራቅና ማዕከላዊ አካባቢዎች የሚገኙ ናቸው። በተሰነዘረው የድሮን ጥቃት ኤፍ-15 እና ኤፍ-5 የጦር ጀቶች፣ የአየር ላይ ነዳጅ ማሙያ አውሮፕላን እንዲሁም ኤኤች-1 የተባለ የውጊያ ሄሊኮፕተር ማውደም መቻሉንም ነው የተገለጸው። እንደ ቢቢሲ ዘገባ እስራኤል በሰነዘረችው ጥቃት የኢራን ጦር ጀቶች መነሻና ማረፊያዎችን በዋናነት ኢላማ አድርጋለች። ጥቃቶቹ መቼ እንደተሰነዘሩ በግልጽ የተጠቆመ ሲሆን ኢራን እስካሁን ስለ ጥቃቱ ምንም አላለችም። መረጃዎቹን ከማጠቃለላይ በፊት አርዕስተ ዜናዎቹን ላስታውሳችሁ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከኦፕሬሽን ክሪስማስ ቻይልድ ጋር በጋራ በመሆን ለጠባሴ ሙሉ ወንጌል ቤተክርስቲያን ልጆች ስጦታ አበረከተ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ሴሚናሪየም ከ500 በላይ ተማሪዎችን አስመረቀ። ከውጭ በሶሪያ በሚገኝ አንድ ቤተክርስቲያን ላይ በተፈጸመ ጥቃት የ22 ሰዎች ሕይወት አለፈ። ለዛሬ
ለዛሬ ያዝንላችሁ መረጃዎች እነዚሁ ነበሩ። ያዘጋጁላችሁ ነጻነት ዋቁማና ዳንኤል አንተነ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር ወደ እናንተ ያደረስኩት። ሊያ ሳሙኤል ነኝ። ሌሎች የጄኤምኤም ቴሌቪዥን ፕሮግራሞች ይቀጥላሉ። መልካም ጊዜ